ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱንን አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ በደቡብ ሱዳን በሰላም አስከባሪ የኢትዮጵያ ሰራዊት አባላት ላይ የተፈጸመው ያልተጠበቀ ገዳይ የደፈጣ ጥቃትና በስተጀርባው ያለው አሳዛኝ እውነት። ሌላኛው ዜናችን የአሜሪካና የካናዳ የንግድ ጦርነት ወደ አስፈሪ ደረጃ ተሸጋግሯል። ካናዳ በአሜሪካ ላይ የጣለችው የ$20 ቢሊዮን ታሪፍና የወሰደችው ያልተጠበቀ አቋም መላውን ዓለም ያስደነገጠበትን ሙሉ ዝርዝር አሁኑኑ ይከታተሉ። እስከ መጨረሻው አብራችሁ ስትቆዩ እነዚህና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃችን እናልፋለን። በደቡብ ሱዳን የሀገራቸውን ሰንደቅ ዓላማ ተሸክመው የሰላም አስከባሪነት ግልጋሎት ላይ በነበሩ የኢትዮጵያ ሰራዊት አባላት ላይ ያጋጠመው አሳዛኝ አደጋ የብዙዎችን ቀልብ ስቧል። በደቡብ ሱዳን ጸጥታ ችግር ባለበት የጆንግሌ ግዛት ውስጥ ወደሚገኘው ፓጁት ወደ ተባለ አካባቢ በመጓዝ ላይ የነበሩት የኢትዮጵያ ሰላም አስከባሪዎች ማንነታቸው ባልታወቁ ታጣቂዎች በተከፈተባቸው የደፈጣ ጥቃት ሰለባ ሆነዋል። ትናንት ሰኞ ነሐሴ 19 ቀን 2018 ዓ.ም በተፈጸመው በዚህ አሰቃቂ ጥቃት 2 ኢትዮጵያውያን ወታደሮች ሕይወታቸው ሲያልፍ 3 ሰላም አስከባሪዎች፣ 2 የደቡብ ሱዳን ፖሊሶችና 2 ሲቪሎች በድምሩ 7 ሰዎች ከፍተኛ ጉዳት ደርሶባቸዋል። ይህን ድርጊት ተከትሎ የመንግስታቱ ድርጅት ተመድ ቃል አቀባይ ስቴፈን ዱጃሪክ በሰጡት መግለጫ ጥቃቱ ሆን ተብሎ ሰላም አስከባሪዎቹን ኢላማ ያደረገ እንደሚመስል ገልጸዋል። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝ ድርጊቱን በጽኑ በማውገዝ የተገደሉት ወታደሮች ቤተሰቦች የኢትዮጵያ ሕዝብና መንግስት የተሰማቸውን ጥልቅ ሐዘን አስተላልፈዋል። በተመሳሳይ በደቡብ ሱዳን የተመድ የሰላም ማስከበር ተልዕኮ ኃላፊ አኒታ ኪኪ ጌሆ በሰላም አስከባሪዎች ላይ የተፈጸመው ጥቃት በዓለም አቀፍ ሕግ መሰረት የጦር ወንጀል ሊሆን እንደሚችል ጠቁመው ፈጣንና ጥልቅ ምርመራ እንዲካሄድ ጥሪ አቅርበዋል። በጁባ የሚገኘው የኢትዮጵያ ኤምባሲ በበኩሉ በሰማያዊ ቆብ ለባሾቹ የኢትዮጵያ ሰላም አስከባሪዎች ላይ የተፈጸመውን ጥቃት አውግዞ የደቡብ ሱዳን ባለስልጣናት አፋጣኝ ምርመራ በማድረግ አጥፊዎችን ተጠያቂ እንዲያደርጉ ጠይቀዋል። ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2011 ነፃነቷን ካወጀች በኋላ የተቋቋመው ይህ ተልዕኮ ሰላማዊ ሰዎችን የመጠበቅ ኃላፊነት ያለበት ሲሆን ኢትዮጵያም ወደ 1300 የሚጠጉ ወታደሮችን በማዋጣት ከፍተኛ አስተዋጽኦ እያደረገች ትገኛለች። ሆኖም በሀገሪቱ ባለው አለመረጋጋት ምክንያት ከ2 ዓመት በፊት ጥር ወር ጀምሮ እስካሁን 9 የሰላም አስከባሪዎች በታጣቂዎች ጥቃት ተገድለዋል። በሌላ ዜና በአሜሪካና በካናዳ መካከል ያለው የንግድ ጦርነት ወደ አዲስና አደገኛ ምዕራፍ ተሸጋግሯል። አሜሪካ በካናዳ ምርቶች ላይ የጣለችውን ከፍተኛ ታሪፍ ወይም ተጨማሪ ጉምሩክ ቀረጥ ተከትሎ ካናዳም በተመሳሳይ መልኩ የ$20 ቢሊዮን ወይም የ27.6 ቢሊዮን የካናዳ ዶላር የሚያወጣ የአሜሪካ ዕቃዎች ላይ ታሪፍ መጣሏን ዛሬ ይፋ አድርጋለች። ይህ ውሳኔ የሁለቱም ጎረቤት ሀገራት ታሪካዊ ግንኙነት ከዚህ ቀደም ታይቶ በማይታወቅ ደረጃ ዝቅ እንዲል ያደረገው ሲሆን ካናዳ ከታሪፉ በተጨማሪ በንግድ ጦርነት የተጎዱ የሀገሯን ሰራተኞችና ኩባንያዎች ለመደገፍ የሚያስችል ግዙፍ የፋይናንስ ፓኬጅ ይፋ አድርጋለች። የዚህ ሁሉ ውጥረት መነሻ የሆነው ሁለቱ ሀገራት ታሪፉን ለማስቀረት ሲያደርጉት የነበረው ውይይት ሙሉ በሙሉ በመክሸፉ ነው። ውይይቱ መክሸፉን ተከትሎ ካለፈው ቅዳሜ ጀምሮ የፕሬዝዳንት ዶናልድ ትራምፕ አስተዳደር $20 ቢሊዮን በሚገመቱ የካናዳ ምርቶች ላይ የ50 በመቶ ጭማሪ ታሪፍ መጣል ጀምሮ ነበር። ካናዳ ደግሞ በምላሹ እጅ አንሰጥም በማለት ከአሜሪካ ወደ ሀገሯ በሚገቡ 700 ያህል የተለያዩ ምርቶች ላይ ከ15 እስከ 50 በመቶ የሚደርስ ተመሳሳይ የካናዳ ታሪፍ መጣሏን አስታውቃለች። ይህ በካናዳ በኩል የተጣለው አዲስ የታሪፍ ምላሽ ከፊታችን መስከረም 8 ጀምሮ ሙሉ በሙሉ ወደ ትግበራ ይገባል። በካናዳ የመንግስት ባለስልጣናት ገለጻ መሰረት የታሪፉ መደብ በጥንቃቄ የተዘጋጀ ሲሆን በብረት፣ በአሉሚኒየም፣ በቤት ዕቃዎችና በልብሶች ላይ የ50 በመቶ ታሪፍ ይጣላል። በተጨማሪም በአይብ፣ በቤት ውስጥ የኤሌክትሮኒክስ ዕቃዎችና በአንዳንድ የባህር ምግብ ምርቶች ላይ የ25 በመቶ እንዲሁም በኤሌክትሮኒክስና መገልገያ መሳሪያዎች ላይ የ15 በመቶ ታሪፍ የሚጣል ይሆናል። ባለስልጣናቱ አክለውም ይህ እርምጃ በካናዳ ደንበኞችና ንግዶች ላይ የሚደርሰው ጉዳት አነስተኛ ሆኖ በአሜሪካ ላይ ግን ከፍተኛ ተጽዕኖ እንዲፈጠር ተደርጎ የተቃኘ ነው ብለዋል።
ከዚህ ጎን ለጎን የካናዳ መንግስት በታሪፍ ጦርነቱ ምክንያት ጉዳት ለሚደርስባቸው ወገኖች የሚሆን የ7.5 ቢሊዮን የካናዳ ዶላር የድጋፍ ፓኬጅ ይፋ አድርጓል። ይህ የፋይናንስ ድጋፍ ጥቃቅንና አነስተኛ ኩባንያዎችን የሚደግፍ፣ የድርጅቶችን የገንዘብ ዝውውር የሚያጠናክርና በአዲሱ ታሪፍ ምክንያት ስራቸውን ሊያጡ የሚችሉ ሰራተኞችን በቀጥታ ለመታደግ የተዘጋጀ አዲስና የተጠናከረ አሰራር ነው። የካናዳ የፋይናንስ ሚኒስትር ፍራንስ ፊሊፕ ሻምፓኝ በሰጡት መግለጫ እኛ የጣስነው አቻ ከአቻ የሆነ አዲስ ታሪፍና ይፋ ያደረግነው የብዙ ቢሊዮን ዶላር የድጋፍ ፓኬጅ ሰራተኞቻችንን፣ ገበሬዎቻችንን፣ ቤተሰቦችንና የንግድ ተቋማቶችን ሙሉ በሙሉ የሚታደግ ነው ሲሉ የሀገራቸውን ጽኑ አቋም ገልጸዋል። ወደ አጫጭር መረጃዎቻችን ስናልፍ በቅድሚያ የምናገኘው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጣሉትና የኢኮኖሚ ዲዳይ ሲሉ የሰየሙት ከፍተኛ ማዕቀብ ትልቅ መነጋገሪያ ሆነዋል። ባለፉት ወራት አሜሪካ በኢራን ላይ ጥብቅ የጦርነት ዛቻዎችን ስትሰነዝር የቆየች ቢሆንም የትሬጀሪ ሴክሬታሪ ስኮት ቤንሰን ከ60 በላይ ከኢራን ጋር ግንኙነት ያላቸውን አካላት በጥቁር መዝገብ ውስጥ በማስገባትና ኦፕሬሽን ኢኮኖሚክ አውትካስት የተሰኘውን ሰፊ ማዕቀብ ይፋ በማድረግ ሂደቱን አስጀምሯል። ይህ ማዕቀብ በዋናነት ሁለተኛ ደረጃ ማዕቀብ ወይም ሰከንደሪ ሳንክሽንስ በመባል የሚታወቅ ሲሆን ይህም ማለት ከኢራን ጋር የኢኮኖሚና የነዳጅ ንግድ ግንኙነት ያላቸውን ሌሎች ሀገራት በሙሉ ከአሜሪካ የፋይናንስ ስርዓትና የዶላር ዝውውር አግዶ የሚያስወጣ ከባድ እርምጃ ነው። በተለይም ከኢራን የነዳጅ ምርት 90% ያህሉን የምትገዛው ቻይና የዚህ ማዕቀብ ዋነኛ ኢላማ ልትሆን እንደምትችል ቢገለጽም የአሜሪካ አስተዳደር ዓለም አቀፉን የፋይናንስ ስርዓት እንዲያቃውስ በማሰብ ሀገራት ከኢራን ጋር ያላቸውን ግንኙነት እንዲያቋርጡ የጊዜ ገደብ ሰጥቶ በዲፕሎማሲያዊ መንገድ ለመፍታት ጊዜ ሰጥቷል። ይህ ሁኔታ ለተካረረው የዓለም ኢኮኖሚና ነዳጅ ገበያ ትልቅ ስጋት የደቀነ ሲሆን አሜሪካን ይህንን ማዕቀብ በቻይና ባንኮችና ተቋማት ላይ በትክክል ተግባራዊ ካደረገችው ዓለም አቀፍ የንግድ ውጥረትና የኢኮኖሚ ቀውስ እንደ አዲስ ሊያብብ እንደሚችል ተገምቷል። በሌላ ዜና አሜሪካ ከ47 ዓመታት በኋላ ሶሪያን ሽብርተኝነትን ከሚደግፉ ሀገራት ዝርዝር ውስጥ ሙሉ በሙሉ ማውጣቷን ይፋ አድርጋለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የትሬጀሪ ሴክሬታሪ ስኮት ቤንሰን እንደገለጹት ይህ ታሪካዊ እርምጃ የተወሰደው በ2024 መጨረሻ የበሽር አልአሳድን አስተዳደር የጣለውና ቀደም ሲል ከአልቃይዳ ጋር ግንኙነት የነበረው ሀያት ታህሪር አልሻም የተሰኘው ቡድን መሪ አህመድ አልሻራህ አዲስ የሶሪያ ፕሬዝዳንት ሆነው ከተሾሙ በኋላ ሀገሪቱ ራሷን ለማራቅ የወሰደችውን አዎንታዊ እርምጃ ለማስጠበቅ ነው። ይህ ውሳኔ በሶሪያ ላይ ተጥሎ የነበረውንና የግል ዘርፍ ኢንቨስትመንት እንዳይገባ ትልቅ ማዕቀብ ሆኖ የቆየውን የኢኮኖሚ ማዕቀብ የሚያነሳ ሲሆን ሀገሪቱ ከዓለም አቀፉ የፋይናንስና የንግድ ስርዓት ጋር ዳግም እንድትቀላቀል ትልቅ ዕድል ይከፍታል። አሜሪካ የቀድሞ ታጣቂ የነበሩትን አዲሱን ፕሬዝዳንት አልሻራህንና ድርጅታቸውን ከአሸባሪነት ዝርዝር መሰረዝ ከሩሲያና ከቻይና ተጽዕኖ ወጥተው ወደ ምዕራባውያን ምህዋር እንዲገቡ መንገድ የጠረገች ቢሆንም በጎረቤት ሀገራት እስራኤልና ቱርክ መካከል ያለው ውጥረትና የሶሪያ የደህንነት ሁኔታ ለመረጋጋት የሀገሪቱን የኢኮኖሚ ህዳሴ ፈታኝ እንደሚያደርገው ተገልጿል። በመጨረሻም የኤሌክትሪክ ተሽከርካሪዎችን ውበት ለመጨመር ተብለው የተሰሩት ድብቅ የበር እጀታዎች ወይም ፍላሽ ዶር ሃንድልስ ለከባድ አደጋ መንስኤ እየሆኑ በመሆናቸው በቻይና ከ4 ሚሊዮን በላይ መኪኖች ለጥገና እንዲሰበሰቡ ተወስኗል። የኤለን መስክ ተስላና እንደ ዢኦሚ ጄፔንግና ጊሊ ያሉ የቻይና የቪአይፒ መኪና አምራቾች ያካተተው ይህ ውሳኔ መኪኖቹ አደጋ በሚያጋጥማቸው ጊዜ የኤሌክትሪክ ኃይል ስለሚቋረጥ በሮቻቸው በራሳቸው መክፈት አለመቻላቸውንና የህይወት አድን ሰራተኞች ተሳፋሪዎችን በፍጥነት ለማውጣት መቸገራቸውን ተከትሎ የመጣ ነው። በተለይም ቴስላ ከ2.98 ሚሊዮን በላይ የሞዴል 3 ዋይኤስ እና ኤክስ ተሽከርካሪዎቹ የበር እጀታ ከሰውነታቸው ቀለም ጋር በመመሳሰሉ በድንገተኛ አደጋ ጊዜ ለመለየት አስቸጋሪ መሆኑን አምኖ ሶፍትዌር በማሻሻልና የማስጠንቀቂያ ምልክቶችን በመለጠፍ ችግሩን ለመፍታት ቢንቀሳቀስም የቻይና ባለስልጣናት ግን ከፈረንሳዮቹ ጥር ወር ጀምሮ በእጅ ወይም በሜካኒካል መንገድ መክፈት የማይችሉ የኤሌክትሪክ መኪኖች በሀገሪቱ እንዳይሸጡ የሚከለክል ጥብቅ ሕግ አውጥተዋል። ይህ ውሳኔ በአሁኑ ወቅት በአሜሪካ የትራፊክ ደህንነት አስተዳደሩ ወይም NHTSA ዘንድም ተመሳሳይ የደህንነት መስፈርት ለማውጣት ትልቅ ግፊት የፈጠረ ሲሆን ለዓመታት ዘመናዊ ዲዛይን ተብሎ ሲታወቅ የነበረው ይህ የበር እጀታ ቴክኖሎጂ አሁን ላይ የመንገደኞችን ደህንነት አደጋ ላይ በመጣሉ ትልቅ አወዛጋቢ ጉዳይ ሆኗል። አበቃን። መልካም ጊዜ ይሁንላችሁ።